ያጠፋሽ አሞሽ ከሆነ እግዚአብሔር ጨርሶ ይማርሽ፣ ለልጆችሽ ያቆይሽ። ሀገር ቤት ገብተሽ ደግሞ ከሆነ እግዚአብሔር በሰላም ገብተሽ ከምትወጃቸው ጋር ያገናኘሽ። ባለሽበት ሰላሙኝ። ጠፍተሻል። አመሰግናለሁ። ምንም የሆነ ነገር መባባል ምናምን አልፈልግም። ባይዘዊ ከማንም ሰው ጋር ከዚህ በፊትም ማንም ሰው ሲሰድበኝ ለማንም ሰው መልስ ሰጥቼ አላውቅም። ለማንም ሰው መልስ ሰጥቼ አላውቅም። ባይዘዊ ቲክቶክ ላይ በዛ ለማንም ሰው መልስ ሰጥቼ አላውቅም። እኔና አንቺ ሊያሾ ተከባብረን ነው የኖርነው እስከዛሬ አንድ ቀን ምንም ነገር ተናገርሽኝ አታውቂም። ዛሬ ላይ መተሽ ግን እንደዚህ መናገር የለብሽም። ለዛውም በማታውቂው ነገር ከዚህ በፊት ናሆም ፎንቲ ጆን ዳንኤልን እኮ የሆነ ናሆም ይጠይቁታል ምናምን ብለሽ አውርታሽ ልክ ዛሬ 3 ቀን ብቻ ነው ናሆም ፎንቲ ብለሽ ደግሞ ሰው ያምናል እንጂ እኔ እኮ የሚገርመኝ እሱ እኮ ነው። ሰው ያምናል፣ እግዚአብሔርን ሰው ያምናል። ሁሉን ነገር ደግሞ እናንተም አትመኑ። በቃ ሁሉን ነገር ለምን ታምናላችሁ? የተባለ ነገር ሁሉ እውነት ነው እንዴ? የሆነ ነገር እኮ መጀመሪያ እኔም እኮ መጠየቅ አለብኝ። ዝም ብዬ አይደለም መሰደብ ያለብኝ። ስሰደብ ዝም፣ ጌታ ምስክሬ፣ ስሰደብ ዝም። እኔ መመለስም አልፈልግም ነበር፣ እግዚአብሔር መመለስም አልፈልግም ነበር። ባይዘዌ ግን ሲበዛብኝ ነው ቪዲዮዎች በጣም ብዙ ሜንሽን እየተደረጉ ቪዲዮ ናሆም ፎንቲ እንደዚህ አድርጓል፣ ናሆም ፎንቲ እንደዚህ አድርጓል የሚል ነገር ሲበዛብኝ ነው እኔ እንደዚህ የተናገርኩት። በዚህ ልክ ማለት ነው። ጃዬ ከማንም ሰው ጋር አስመስዬ ኖሬ አላውቅም። ገባችኋ? ናሆም ፎንቲ 3 የጠየቀውን ያለችዋ ጆን ዳንኤል እኮ ይፈታ። ጆን ዳንኤል ሲፈታ እኮ ያወራል እኮ። ጌታ ኢየሱስ ምስክሬ፣ ጆን ዳንኤል እኮ ሲፈታ ያወራል። ባይዘዊ ባይዘዊ ልንገራችሁ ሀቁን፣ ሚዲያ ላይ በጣም ብዙ ማውራት የማልፈልጋቸው ነገሮች አሉ። እውነቴን ነው የምላችሁ። ሚዲያ ላይ በጣም ብዙ ማውራት የማልፈልጋቸው ሊወሩ የሚገቡ ማውራት የማልፈልጋቸው በጣም ብዙ ነገሮች አሉ። ግን ላሽ ብዬ ነው የማልፈው። ብዙ ነገር ላይ እኔ ላሽ ብዬ ነው የማልፈው። በጣም ብዙ ነገር ላይ ስሰደብም ምን ስልም እንዲህ ምንም በዛ ልክ እኔን አጀንዳ አድርጎ እኮ ዩቲዩብ ላይ እንደዛ እኔ ብቻ አጀንዳ እኔ ስሜት አይጎዳም። ባይዘው እኔ ስሜት አይጎዳም። እውነቴን ነው። እኔ ስሜት አይጎዳም። እውነት ግን በቃ እንደዚህ አይነት ነገር እያመናችሁ እኔን ለማዋረድ አትሞክሩ። ጌታ ኢየሱስ ምስክሬ፣ አታዋርዱኝ። ለማዋረድ እኔ የሆነ ለመጣል እኔን የሆነ ነገር ናሆም ፎንቲ ማንንም ሰው አያግዝም። ናሆም ፎንቲ እንዲህ አንተ እንደኔ በኢየሱስ ስም በጌታ በኢየሱስ ስም እንደኔ አዳዲስ ጌመሮችን የሚያበረታታ ሰው አለ? እንዲህ በኢየሱስ ስም ሪንግ ላይትና ወንበር ላፕቶፕ እየገዛው ስልክ እየገዛው ኢየሱስን እንዴ ያደረግነውን ነገር ሁሉ እናውራ እንዴ? በቃ ይሄ ነው። ለማንኛውም ከዚህ በላይ ምንም ማለት አልችልም። በዚሁ ቀጥ እንደፈለጋችሁ ጋይስ። እኔ ግን በራሴ ማንነት ነው የምኖረው እንጂ አንድ አቅስ ነገራችሁ አስመሳይ ሰው አይደለሁም። በቃ ይሄ የራሴ እኔ የምነግራችሁ ነገር ማመን አለማመን የእናንተ ፋንታ ነው። እንደውም ባለፈው አዶናይ ጥሩ ንግግር ተናግሯል። ሲኦልም ገነትም ልብሽ ውስጥ ነው ያለው። ትክክለኛ ነገር ነው። እውነት እኔ የማወራውን ነገር በመጥፎ ማሰብ ትችላላችሁ፣ በጥሩ ነገር ማሰብ ትችላላችሁ። መፍታችሁ ነው። ብቻ ይህንን ነው የምላችሁ። በቃ 13,400 ሰዎች ወሬው አልቋል። ወደ 1,000 ግቡ። ኦኬ መጀመሪያ እስኪ ቆይ ማን ያለው ለወሬያችን አጀንዳ? ቆይ እንዴ ከጻፍኩት አጀንዳ መሀል የመጀመሪያው ማን ነው? በመደዳን የጻፍኩት እንዳረሳ ብዬ ኖትስ ላይ አንዴ ቆይ ሁላችሁ ማለት ነው፣ ሁላችሁም አጨብጫቢም ጭምር ማለት ነው፣ አንወርድም ያላችሁም ጭምር
እንኳን ደስ ያላችሁ ማለት እኛ መለየት አቅቶናል። መጀመሪያ የተገናኘንበትን ተጣልተን መታረቃችን ምናምን ሳወራ እኔ እንኳን እኮ ከዚህ ሆኜ ስንቴ ለጃኒ ለዚች ለኪዱ ምናምን ስንት ጊዜ ማለት ምን ላርግልህ እያልኩ የማስረግ ሰው ነኝ። ስናገር የነበርኩ ሰው ነኝ። ግዴታ እዚህ አደባባይ ላይ መውጣት አይጠበቅብኝም። ስማቸውን እየጠራው ደግሞ የምናገረውም ነገ እነሱም ስለማይክዱ ነው። ግን እኔ ያለፈ ቆይ ገና ስለሱ እናወራለን። ያለፈ ታሪክ ነው ያወራሁትኝ። ተረዳችሁኝ አይደል? ላይክ እኔና ጆን ስንገናኝ የነበረው ምናምን ከዛ በኋላ እንዴት ታርቀን የነበረው ምናምን ነበር ሳወራ የነበረው ማለት እና እናንተ በሌላ ወስዳችሁትኝ። አሁን እኔ ሴት ነኝ ውዶቼ። ይብላኝ ለወንድ ተፈታላችሁ አለቀላችሁ ቪው ምናምን እነሱ እኔ ሴት ነኝ። ከሴት ጋር ወንድ ልጅ አይፎካከርም። ወንድና ወንዶቹን አፎካኩ። መረዳችሁ? እኔ ሴት ነኝ። አንድ ሲቀጥል ደግሞ ማለት ነው ኮመንታተር ግን ውይ እግዚአብሔር በቃ ብቻ ይሄ ማህበረሰብ ብዬ ነው የሳኩት። ለምን ያኔ ጆ ሲታሰር እንዳለ አልወርድም እያሉ ሁላችን ሙድ ያለያዘ ሰው የለም። ማርያምን እንደው እናንተው ናችሁ ደግሞ ዛሬ ደግሞ ናሆምን ልትተችሁ የምትመጡት በምን ሞራል? እኔ እኮ ምን አይነት ሞራል ላይ እየሰጧችሁ? ማን የሰጣችሁ እንደዚህ ሙልባችሁን ጤም አድርጎ ሞራል የሞላው? እመቤቴን ጋይስ ግራ የገባኝ አሁን ናሆምን ልትተቹት መጣ። አትሊስት ናሆም እንኳን እኮ እንደው ሄዶ ባይጠይቀው ሄዶ ባየው እንኳን ተውት። አላየውም እንበል አልጠየቀውም እንበል እናንተ እንደምትሉት ማለት ነው። ስለማትወዱት አንዳንዶቻችሁ ከእናንተ እኮ በተሻለ እንኳን ማለት ነው እንዳይረሳ ሁሌ ስሙን እንጠራለን። እሱ ብቻ በቂ እኮ ነው። ይሮ ሀፍተ ሄዶ መጠየቅ ግዴታ የለበትም። ቢያንስ እንኳን እንደው በውሸት እንኳን ቢሆን መልካም ነገር ነው ያወራው። ጆን ይመለሳል። እሱ ነው እዚህ ቲክቶክ ላይ ሲታወቅ የነበረው እያለ የእሱን ስምና ዝናውን ግንባታውን እኮ ነው እንትን እያለ ነበር እንጂ እኮ ታስሯል ብሎ እንደ ማንኛውም ሰው እኮ እንደሌላም ቲክቶከር ጸጥ ብሎ መሄድ ይችላል። ማርያምን እናንተ ነበራችሁ ስትሰድቡት ጆን የነበረው እና ማይፈታ መስራቾች ጭቀም ማትወጣ መስራቾች አንድ በአንድ ሳትቀሩ ሁላችንም አንወርድም እያላችሁ ሙድ ስትይዙ ነበር። ለምን ተዋሻላችሁ? አትሊስት ናሆም እኮ ሄዶ እንኳን ባይጠይቀው እንኳን እኮ ዝናውን ፍምስናውን ለሰው የሚወደውን ክብር እንኳን እኮ አውጥቶ አልሳቀም። ነይ ሊሊ ውጪ ተውካታ ነይ ጀለዛ ቀዘናሚ ጀናዛ ፈንጋሪ። እናንተ ችግር የኢትዮጵያ ቲክቶከሮች አይዋደዱም። ኢትዮጵያ ውስጥ ያለ ቲክቶከር አይዋደድም። አብረው ይበላሉ፣ አብረው ይጠጣሉ። አንዱን እኔን አሁን ከጠላኝ አንድ ቲክቶከር ምሳሌ የምሰጣችሁ የአሜሪካን ሀገር ነው ያለሁት። እኔን የሚጠላኝ ቲክቶከር ካለ ከኔ ያኛውንም እኮ ይጠላዋል፣ ሁለቱንም ይጠላሉ። ግን ትንሽ ይሻሉኛል በሚል እነዛን ከፍ አንደኛውን ዝቅ ማድረግ ምናምን ይሄ ነው ስራችሁ፣ የታወቀ ነው። በቃ አትዋደዱም። አንተ የራስን ግንባታ ነው መገንባት የምፈልገው ምናምን ልክ ራሳችሁን እንደ ጨዋ አድርጋችሁ አንድን ሰው ላይ ለመውቀስ አትምጡ። እከክ ያቺ እከክ በነገራችን ላይ ማለት ነው እኔን የምትወዱኝ ለእኔ ጊፍት የሰጣችሁ ከኔ ጋር አብራችሁ ጌም ከተጫወታችሁ የምትዋደዱ በአንድ ሴት ትሰደባላችሁ። ይህንን አምናችሁ ተቀበሉ። እሺ ውዶች፣ እኔ ጋር የምትመጡ ወደፊት ልትወዱኝ ያሰባችሁ አሁንም የምትወዱኝ ያላችሁ ጊፍት የምትሰጡኝ ያላችሁ በአንድ ሴት መንቋሸሽ መሰደባችሁ አይቀርም። እንኳን እናንተን አይደለም ሲደገፉ የነበሩ ጀግና እናንተ ብቻ ወንዶች መከታ ሲባሉ አባት ሲባሉ የነበሩ ሰዎች ናቸው አንድ ቀን ቤታ ጋር ቢታዩ በንጋታው የተሰደቡት። ይህንን አምናችሁ ተቀበሉ። ሲቀጥል ደግሞ የእኔ ወዳጆች፣ እኔ ስደሰት የምትደሰቱ እኔ የሚወደኝ ሰው የምትወዱ በአጠቃላይ እነዚህ ሰዎች በእኔ ምክንያት አታክ ሲደረጉ ሲነኩ ቁሙላቸው። እኔ ልጆቼ አንተ ማደውል ደግሞ እኔ ዩኒቨርሲቲ ስለሰጠኝ ተሰድቧል። ከወድሻለሁ ስላለ ተሰድቧል። በጠጥ እናንተር ማደጋግሙብኝ በእኔ ምክንያት ተሰድቧል። ብዙ ሰዎች ናቸው በእኔ ምክንያት የተሰደቡት። ብዙ ሰዎች ናቸው በእኔ ምክንያት የተንቋሸሹት። ምክንያቱም እኔን ስለወደዱኝ ለእኔ ጊፍት ስለሰጡ ከኔ ጋር ስለሆኑ ብቻ ነው እየተሰደቡ ያሉት እንጂ ዘር ነክተው አይደል፣ ብሄር ነክተው አይደል። ኢቨን በጆን ዳንኤል ሲመጡ ጆን ዳንኤልን ስሙን ዝናው ወስደውበት አይደል፣ አንቋሾታል። ሁሌ ስለሱ ዝና ከፍ እያደረጉ እየተናገሩ ነው። እኔ ጆን ዳንኤልን እንደውም ናሆም ሄዶ አልጠየቀውም ከምትሉና እዚህ ጋር ከምታቀርቡልኝና እዚህ ጋር ጆን ዳንኤል ሲታሰር አንወርድም እያለ ሙድ ከያዘው ናሆም 100 እጥፍ ይሻለኛል። ጆን ዳንኤልን ሄዶ ያልጠየቀው ያላችሁት እንግዲህ ሄዶ ጠይቆታል። ብዙ ልጆች ያውቃሉ። ግን ያላችሁት እሱ ይሻለኛል። ለምን አትሊስት እንኳን በእሱ አልተሳለቀም፣ በእስሩ አልተሳለቀም። ሁሌም ጌሙ ላይም ምኑ ላይም ጌም እንዲጫወት የሚያበረታታው ጆን ዳንኤል መሆኑን ክሬዲቱን ሳይወስድ ተናግሯል። አመስግኑ። እናንተ ምስጋና አይገባችሁም። እናንተ የምትፈልጉትን ዱላ የሚሰድባችሁ የሚያንቋሻች፣ ዘራችሁ የሚረግጥ፣ ሃይማኖታችሁ የሚያንቋሽሽ፣ ስብናችሁ ሚነካ
እሺ እያለ ዝም የሚል ሰው አስመሳይ ሽልጥልጥ ነው የሚመስላችሁ። የሚረግጣችሁ ነው የምትፈልጉት። ዳስ ዋይን የሚረግጣችሁ ሌላ እኮ ምንም ነገር የለኝም። የስድብ ሐራራ